ሰበር መረጃን እነሆኝ። የአንጋፋ ድምፃዊት ራሄል ዮሐንስ ስርዓተ ቀብር ነገ በሳሊተ ምህረት ካቴድራል ይፈጸማል። ቀን ሰኔ 28 2018 ዓ.ም በሀገራችን የሙዚቃ ታሪክ ውስጥ የማይረሳ አሻራ ጥለው ያለፉትና በብዙዎች ዘንድ እጅግ የሚወደዱት አንጋፋ ድምፃዊት ራሄል ዮሐንስ በተወለዱ በ80 ዓመታቸው ከዚህ ዓለም በሞት መለየታቸው ይታወቃል። በእርሳቸው ህልፈት የተሰማንን ጥልቅና መራራ ሐዘን እየገለጽን የሽኝት መርሃ ግብራቸውን ዝርዝር እንደሚከተለው አቀርብላችኋለሁ። የሽኝት ስነ ስርዓቱ የታዋቂዋ ድምፃዊት ራሄል ዮሐንስ የመጨረሻ የሽኝትና የሥርዓተ ቀብር ስነ ስርዓት ነገ በአዲስ አበባ ሀገረ ስብከት በደብረ ምሕረት ሳሊተ ምሕረት ቅድስት ማርያምና ቅድስተ ክርስቶስ ሳምራ ካቴድራል ከቀኑ 8 ሰዓት ላይ ጀምሮ በታላቅ ክብር ይፈጸማል። ድምፃዊቷ በምድር ላይ በኖረችባቸው ዘመናት እጅግ የታደለች እናት ነበሩ። የሁለት ወንድና የአራት ሴት ልጆች እናት ከመሆንም በላይ የአምስት የልጅ ልጆችን አይተው የመሳም ትልቅ የፈጣሪ ጸጋን አግኝቷል። ይቺ ታላቅ አርቲስት በህይወታቸው የመጨረሻ ዓመታት ላይ ሙሉ በሙሉ ከዓለማዊ ሙዚቃ ስራዎች በመራቅ ህይወታቸውና ድምጻቸውን ጉልበታቸውን ጨምሮ በሙሉ ለመንፈሳዊ አገልግሎትና ለምስጋና መዝሙሮች በመስጠት ፈጣሪያቸውን ሲያገለግሉ እንደነበር ይታወሳል። ለታላቋ ድምፃዊት ራሄል ዮሐንስ ቤተሰቦች፣ ለቅርብ ዘመዶች፣ ለአድናቂዎቿ እንዲሁም ለመላው የጥበብ ማህበረሰብና ወዳጆች በሙሉ ፈጣሪ አምላክ ጽናቱንና መጽናናት እንዲሰጥልን ከልብ እንመኛለን። የአርቲስታችን ህይወት በአጸደ ገነት ያኖርልን። የዜና ምንጭ የኢትዮጵያ አርቲስቶች ማህበርና የቤተሰብ መግለጫ። ሰበር መረጃን እነሆኝ። ፎላሪን ባሎገን ከቤልጅየም ጋር ለሚደረገው ወሳኝ ፍልሚያ ብቁ መሆኑ ተረጋገጠ። የቅጣቱ ጉዳይ እንደሆነ ፊፋ ቀመሩን ቀጥሏል። እንግዲህ ሰኔ 28 2018 ዓ.ም ሰላም ጤና ይስጥልኝ የተከበራችሁ የስፖርት ቤተሰቦች። የአሜሪካ ብሔራዊ ቡድን የፊት መስመር ኃያል የሆነው ፎላሪን ባሎገን ቡድኑ በዓለም ዋንጫው የ16ቱ የጥሎ ማለፍ ውድድር ከጠንካራው ቤልጅየም ጋር ለሚደረገው ታላቅ ጨዋታ መሰለፍ እንደሚችል ታዋቂው ዘ አትሌቲክ ስፖርታዊ ጋዜጣ ይህንን ዘግቧል። የፊፋ አስገራሚ የቅጣት ማቅለያ ውሳኔ ተጫዋቹ ከቦስኒያ ጋር በነበረው ጨዋታ እንግዲህ በቅጣት ቀይ ካርድ በመመልከቱ ለአንድ ጨዋታ ይታገዳል ተብሎ ቢጠበቅም የዓለም አቀፍ የእግር ኳስ ማህበር ፊፋ ማለት ነው በዲሲፕሊን ደንብ መሰረት ቅጣቱን ለ1 ዓመት በገደብ አራዝሞታል። ይህም ማለት አጥቂው በቀጣዩ 1 ዓመት ተመሳሳይ ጥፋት እስካልፈጸመ ድረስ አሁን የተላለፈበት እገዳ ተግባራዊ አይሆንም ተብሏል። የቡድኑ የግብ ማሽን ይህ የ25 ዓመቱ አጥቂ በዘንድሮ የዓለም ዋንጫው ውድድር ላይ እስካሁን 3 ወሳኝ ግቦችን ከመረብ ማሳረፍ የቻለ ሲሆን ከቡድኑ ስኬት ጀርባም እንግዲህ አንድ ወሳኝ ሰው ሆኖ ቆይቷል። ያሰልጣኙ የቡድን አጋርና አስተያየቱ በዚህ ጉዳይ የቡድን መሪው እንግዲህ የተሰጠው ቀይ ካርድ ያለ አግባብ የተጋነነና ጠንከር ያለ ውሳኔ እንደነበር ሲገልጹ የቡድን ኮከቡ በበኩሉም እንግዲህ የባልገን ወደ ሜዳ መመለስ ለጠቅላላው ቡድን ትልቅ የሞራል ስንቅና መነሳሳት እንደሚፈጠር በደስታ ተናግረዋል። የአፍሪካ ሀገር ልጅ እንዲህ ቢቀጣ የመመለስ ቻንስ አለው ወይ? ለአድማጮቼ ጥያቄ። ወደ ሩብ ፍጻሜው እንግዲህ የሚደረግ ጉዞ ይህ የፊፋ ውሳኔ አሜሪካ ከቤልጂየም ጋር ለምታደርገው የሞት ሽረት ፍልሚያ ታላቅ የአጥቂ መስመር ጥንካሬን የሚሰጣት ሲሆን ቡድኑ ወደ ሩብ ፍጻሜውም ለማሻገር ያለው እድል በከፍተኛ ደረጃ ከፍ ያደርጓል ተብሎ ይጠበቃል። የዜና ምንጭ ዘ አትሌቲክስ ነው። አድማጮቼ ይህንን እንዴት ተመለከታችሁት? ልክ ነው የውሳኔ? መጀመሪያ ፊፋ እንደዛ የሚያስብ ሆነ ለምንድን ነው ታዲያ ውሳኔውን ያስተላለፈው? ጨዋታ ያልፍበታል የተባለው የአሜሪካ ሲሆን አይቀጣም፣ የአሜሪካ ልጅ ሲሆን የአፍሪካ ልጅ ሲሆን ይቀጣል፣ የአውሮፓ ልጅ ሲሆን ይቀጣል። ፊፋ ዘንድሮ ብዙ ነገሮቹ ትክክል አይደሉም። ውድ አድማጮቼ ኤኒዌይ ሐሳብ አስተያየት ስጡበት። አመሰግናለሁ።